ኖ እኔ ነግርሽ መጀመሪያ አዳምጪኝ። መጀመሪያ ኖ እኔ አዳምጪኝ። አንደኛ እንደዛ ካና ማስረጃ ካና ሪከርድ ካና አካውንቱ መጥቶልኛል። ገብቶሻል? ካና ፎቶዎች ደርሶኛል። አንደኛ ይሄኛው ነገር ደግሞ ሃይሚንና ብሩኬን ወክለሽ እንደዛ የምታደርጊ ከሆነ በጣም ተሳስተሻል። በጣም ማለት ነው። እኔ ዛሬም ነገም የጨረቃ ፋሚሊ ሆነን ግሩፕ እየተሰራ ግሩፕ የኔ አንደኛ የኔ ግሩፕ፣ ሁለተኛ ደግሞ ማኪን ከሆን ግሩፓን ተበታትነ ጠፍታለች የለችም። አንደኛ ደረጃ፣ ሁለተኛ ደረጃ ደግሞ አንቺ ግሩፕ ኢሞለ ሂሚውን ዋትስአፕ ላይ ግሩፕ እንዳለች ተናገሩልኝ። ከ19 ሰብል ልጆች በላይ ታስሮ ብሩን እየሰበሰብሽ ልጆቹን የብሩክና የሃይሚ አንድ ናቂ ነኝ እኔ ብሩክ ጋር አወራለሁ እኔ ሃይሚ ጋር አወራለሁ እያልሽ ብር እየሰበሰብሽ ነው ተብለሽ ተንትን ብለሻል። ደርሶኛል ሰሚራ ደርሶ ከነ ሪከርዱ ሊላክልሽ ነው ሊላክልሽ። እሺ ላክልሻለሁ። ችግር አዳምጪኝ። ችግር በዋትስአፕ ላክልሻለሁ። አዳምጪኝ። በኢሞሽን አደርግልሻለሁ ማለት ነው። አንደኛ ካና ቁጥርሽ ካና ሪከርድሽ ደርሶኛል። ችግር የለውም። እኔ አሁን ላክልሻለሁ። ችግር የለውም። ችግር ስለዛ ተጨናነቅ ልተልኩልኛል እላክልሻለሁ። ስለዛ እንደዛ ነገር እያደረግሽ ከሆነ ልጆቹን ማዳም ኮሽና ላይ ስራ የሚሰሩ ልጆች ደግሞ አብዛኛ ልጆች እንደዛ ማድረጉ ልጆች እንደዛ እሺ ችግር የለውም። ይኸው ዘጋችኝ። ፋሚሊ አያቻት በዚህ ነገር ጉዳይ ዘጋ ወጣች። አያቻት ግን አኳንቱ አምጪ የገባበት። ሰላም ሳሚራ እንዴት ነሽ? ደህና ነሽ? ነገሩ ይቆያል እንጂ ይዘገያል እንጂ ሳይቆይ ይወጣል ይባላል። ስለዛ ደግሞ ነገሮችን ደግሞ እኔ እንዴት አድርጌ አፍ ምን ማድረግ እንደሆነ ያለብን እኔ ያውቃለሁ። ስለዛ ደግሞ ልጆቹን ግሩፕ አስረሽ ብሩን ለያህሚ አካውንት ነው የብሩኬ አካውንት ነው ብለሽ የምትለቃቀሙ ልጆቹን ከግሩፕ መጀመሪያ ባትኛቸው ማለት ነው። ከባተንሽ በኋላ እኔ እና አንቺ እንነጋገራለን። መጀመሪያ ልጆቹን ባትኙ ደግሞ ብር ያልኩትን ልጆች ብር ላኩ እያልሽ ልጆቹን እንደዛ ልታድርጊ አልፈልግም። ብዙ ሃይሚንና ቡራን የሚወዱ ልጆች ስላለው ብዙ ደግሞ ሃይሚንና ቡራን ወዶ የሚተካተሉ ልጆች ስላለው ልጆቹ እንደዛ ማድረግ የለብሽም። አንደኛ፣ ሁለተኛ፣ ሶስተኛ እኔና አንቺ የትም ልንገናኝ እንችላለን። እዛ ያለሽበት ድረስ ሰው ያለውን ሰው ሊሄድ ይችላል። ግን እንደዛ ታደርጊ ብር ያስላክሽ ምናምን እንደዛ ማድረግሽ ተገቢ አይደለም ብዬ ነው ማስበው እንደኔ ነው። ስለዛ ችግር የለውም እንገናኛለን። እሺ ላክልሻለሁ ሪከርድ ምናምን። እሺ ቀልደኛ ትቀልዳለች እንደ እናንተ አንቺ እኔ ያለሁበትን ብላ እኮ ጆሮ ለዘግታ ወጣችብኝ። ስልኩ ፈጣሪ አለ ሰሚራ ወይ አኳንቱ አምጪና እናስመረምር ኢትዮጵያ የገባበት ማለት ነው። አኳንቱ መጥቶ ቆይ አንቺ ሰላም ጋር ሊደውላት ነው። ሙሉ መረጃ ያለው ሰላም ጋር ነው። ያቀጥሻላ እንተና ትናገርና አካውንቱ እናስመርምራለን። አካውንቱ እናስመርምራለን። ካናሲው መጥቶልሻል። ቆይ አካውንት ራሱ እንትን ራሱ አለ። ቆይ በሰላም ጋር እየደወልኩላት ነው። ሆኖ ዘንድሮ ፈጣሪ ትዕግስት ውስጥ ሰላም ደግሞ መስማል ያለችን ፈጣሪ ድረስልኝ እንጂ ወላሂ ቢለምት የሚለው እንደዛ ነው እንደ ነገሩ ጌታ ትዕግስቱን ስጠኝ። አንቺ እንደዚህ ያደርጋለች። ከ30 ልጆች 19 ልጆች በላይ ልጆች ግሩፕ አስራ ብር እያስላከች ምናምን የወንድሜ አካውንት ነው የሃይሚ አካውንት ነው ትላለች፣ አንዴ የብሩክ አካውንት ነው ትላለች፣ አንዴ እንደዛ እያለች ግሩፕ ውስጥ ያሉ ልጆችን እየተፈታተነች ምናምን ትገኛለች ማለት ነው። አሁን ግሩፕ ውስጥ ያሉ ልጆች አንድ ልጅ ብቻ ላይ ተነቃችሁ ጽሁፉን ሲተነብ የሄድ ሰው ነው ምናምን ይላል ስሙና የአካውንቱ ልጁ ስም። ከዛ በዚህ ነው ልጆች ልጁ ታውቃ እንዴት ነው የሚ አካውንት አይደለም ለምንድን ነው እንደዛ ረሽልኝ ምናምን ብላ ተደርጎልኛል ማለት ነው። ተልኮልኝ ነበረ። ቆይ አካውንቱን ራሱ ላሳያችሁ ማለት ነው። አንደኛ እሱን ላሳያችሁ እና ካና እንትኑ ማለት ነው። ወላሂ ደግሞ ማድሬ ትላለች እንደ ማድሬ እኮ ነው ያለችው። ምን ማለት ማድሬ ነው የለው። ሰላም ናችሁ? እዩት ፋሚሊ፣ ይሄ የራሷ ዋትስአፕ ፕሮፋይል ነው። አያችሁ፣ የራሷ ዋትስአፕ ፕሮፋይል ነው። ይሄ ሪሲቱ ልጅቷ ሊካ ነበረ። ይሄ ደግሞ አካውንቱን የላከችው አካውንት ይሄኛው ነው። ይሄ እዚህ ጋር ምን ማለት ነው? ይሄ አካውንት አምጪ። ይሄ አይሚ ሜራ አካውንት ማለት ነው። ጉድ እኮ ነው። አይሚ አካውንት ቢስሚላህ ይኸው ብሩ ተልኳል ማለት ነው። ከላይ ያለውን አይተሻል እኮ ደረሰኙን ደርሷል። አዎ ተልኳል። አዎ ለዛ ላይ ገባው። ይኸው የገባበትን ሪሲት እዚህ ጋር ማለት ነው 15,000 እዚህ ገብቷል።
አንዱ 19 ሺህ አስገብታለች። ብዙ አካውንት እሺ ለምን አስወጫት እንጂ ቁጭ ብላ ወይኔ ጉዴ ፈላ። ምን አይነት ሌላ ነገር ታዲያ ተከሰስን በእግዚአብሔር ምን አይነት ናት? ለምን ትወጣለች? እንደዛ አይነት ሰው ለምን ትለቃላችሁ እናንተ? ኧረ በእግዚአብሔር ሌላውንም እኮ እንደዚህ ያደረገች ነው። በእግዚአብሔር ፕሮፋይሏ ይሄኛው ነው። እኔ አሳያቸዋለሁ። ፕሮፋይሏ ይሄኛው ነው። እዚህ ጋር ይሄኛው አይደለም። ፕሮፋይሏ ደግሞ ላሳያችሁ። በኔ ዋትስአፕ ላይ ያለች እቺ ላሳያችሁ ፕሮፋይሏ። አዎ ሰሚራ ከዚህ ወጣችሁ ልጅ አሁን ማውራት እፈልግሻለሁ ምናምን አላልኳትም። ይሄው እዚች ጋር ፕሮፋይሏ ነው ይታያችኋል። ሳቀርቢው ይሄው እዚህ ጋር ፕሮፋይሏ ነበረች። እዚህ ጋር ፕሮፋይሏን ይሁት። እዚህ ጋር ፕሮፋይሏን ይሁት እና ደግሞ እዛም ይሁት። እኔ ልጅቷን አላመንኩም ነበር። ይሄን ስትላክልኝ በጣም ደንግጫለሁ። ይሁት እንደዛ አርግታ የሚያኮንት ነው ብሩክ አኮንት ነው ትላለች ተባልኩ። ብር ትልካለች ማለት ነው። እና ስለዛ ብቻ በጣም ይከብዳል። በጣም ማለት ነው ከምነገራችሁ በላይ ይከብዳል። እና ካነ ፎቶ ይመጣል ነው አጭኪያ ችግር ነው ከያ ማለት ነው የሚጎረጉሩሽ ነገር ኧረ ሰሚራ እንደ በቀልድ እንዳትለቂያት እችን ሴት እውነት ነው። በቀልድ የሚለቅ አይደለም። ያ በጣም ነው እንደ ያጭበረበረሽ ነው ማለት ነው። ያጭበረበረሽ ነው ገዳው ሰው ማለት ነው። ልጆቻችን ያልተጠቀሙበትን ነገር ጆሮአቸውን እንዲያጠፉ አንፈልግም። ስለዚህ በቀልድ የምትለቀቅ ሴት አይደለችም። ሲጀመርም አይደለም። እኔ አንድ ነገር ልነግራችሁ። ሲጀመር ልጅቷ እኮ በጣም ኃይለኛ ናት። ኃይለኛ ማለት ነው። እና ደግሞ እቺ ልጅ የምታውቀው ሰው ሼር አድርጉልኝ። ፋሚሊ እቺ ማለት ነው። እቺ ጡር ቡቁላል የምታውቀው ሰው ሼር አድርጉልኝ። እቺ ደግሞ ኢማን ወንጀል እየሰራች ነው። እሺ ሼር አድርጉላት። ሰሙ አንቺ እኔ እኮ አሁንም ቢሆን እኮ እየገባኝ አይደለም። አንቺ አሁን የልጅቷን ፎቶ ምን እንድናረጋት ነው? ቆይ ቁንጅናውን እንድንለካ ነው እንዴ? እኔ እኮ ቤቱን ነው የሚፈልገው። ቤቱን አምጪልን ትልሽ አንቺ ደግሞ ፎቶን ታመጫለሽ። ወደሻታ ነው ስለይ ልጅቷ እኮ አልቀረስኩትም እኮ ነው የቀረስኩት። ይሄኛው ነው። ቆይ ቀርጫለሁ መስለኛል። ቆይ ለህም የሌላካት ይሄኛው ነው። ይሄኛው አዎ እቺ ልጅ ናት ጉስ የምትሰራው ሚዲያ ላይ እየሰራች ነው። እቺ ብቻ አይደለችም። አንዷም አለች። አንቺ ቸሬ ናት። እቺ ቸሬ ናት አይደለችም? ቸሬ ናት አይደለችም። ሃይሚ ናት። ቸሬ አይደለችም። ማትመጣ ከሆነ ማለት ነው ሰሚራ የአንዴ ልንገርሽ እና የሩታን ቤተሰቦችን አግብተሽ ማይሆን ከሆነ ልጆ እነዚህ ሁለቱን ማለት ነው እንትን ሰባተኛ ፎቅ አስገቧል። ሰሙ ደግሞ ማለት ነው የሆነ ነገር ተብያለሁ ብለሽ መጥተሽ ሚዲያ ላይ ብታለቅሽ ማለት ነው። እኔ ደግሞ 14ኛ ፎቅ ላይ ሰግድሻለሁ። እንደዛ አድርጓል። እቺኛው ልጅ እና ፎሎን ራሱ አልመለስም ብላኛለች ማለት ነው። ላኪልኝ ሼር አድርግልኝ እስኪ። ለማን ነው ሼር አድርግልኝ? ሩታን ቤተሰብ ያብሩት ቸሬ ናት እንዴ? እውነት ቸሬ ናት እቺ? ኧረ ቸሬ አይደለችም። ቸሬ አይደለችም። የእሷ ቸሬ ነው ተጽፏል። የእሷ ቸሬ ነው ተጽፏል። ፍቅር ብላ ፍቅር ብላ ነው የጻፈችው። አይደለችም። ቸሬ ነው ያለችው። የሃይሚዬን ፕሮፋይል አድርጋ ቸሬ ብላ ነው የጻፈችው። እሺ አትመጣም። እሺ እሷ ሃይሚን ወደ ነው ፕሮፋይሏን ያደረገችው። ተምጣ አንለቅ ሼር አድርጉልኝ ፋሚሊ። እቺን ሼር አድርጉልኝ። በኋላ ሼር አድርጉልኝ። ሰዎች ያሉ ነው በእሷንም አካውንቷንም ዝም ያስደረጉት ቸሬ ብሎና ቸሬ ሲባል ቸሬ አልመጣችም። ኧረ አይደለችም። ቸሬ አይደለም። ቸሬ እቺ ልጅ ካወሽ የእሷን የሃይሚን ፎቶ ለጥፋቸው እንደዛ አይነት ጉድ ፕሮፋይል ፒክቸሩ ስለሚመሳሰል ጥሩ ነው። አሁን እኮ እውነቴን ነው ቢቀይሩትም ጥሩ ነው። የእሷ ፕሮፋይል አንድ አይነት ነው። ሁለት ልጆቹ ናቸው። የሃይሚ ፎቶ አድርጎ እንደ ሩታ የሚገልብጥ ሁለት ልጆቹ ናቸው። ቸሬ ማለት ነው። ቸሬ አዳምጪ። ቸሬ ማለት ነው። የኔን ፎቶ ቤት ይችላል ናጥፊ። ስሚ አንቺ ጋር እኮ ነው ማጥፋሽ ነገር አጥፋሽ ሊበልልሽ እንደ ፎቶ ይነጥፍ። እሺ ይሄ ኩበኔ እንገባኝም ጋ የሚባል ነገር ገላኔ ነው እንደይ ግብስ አንቺን እየጠረችሽ እኮ ነው። እቺ ሴትዮ ከተኛችበት ተነስታ ምን ሰራለሁ እንደሆነ ቸሬ መጣለች። አስገቢው ቸሬ ፍቅር ብላ ነው የጻፈችው። ልጅቷ ካወቀች ሰሚራ አንቺን እኔ ይቅርታ ልጠይቅሽ እንዴ? ይቅርታ አንቺ ደግሞ ይቅርታ ነው የምጠይቀው? ጤነኛ ነሽ እንዴ? ዛሬ ምን ሆነሽ ነው?
ትላንትና ማለት ነው ሰዎቹ ሰድቦኝ ነው የወጣሁት እና ስለነገርኩሽ በጣም ይቅርታ። የትላንትናው ነገር ለምንድን ነው የማትነግረኝ? እንኳን ነገርሽልኝ እንዴ! ምን ማለት ነው? ምንድን ነው የተፈጠረ? ትናንትና እኮ ነው ያልሰማሁት። ትናንት ነገሩ ተፈቶ በኋላ ሰሞ እኮ ባለጌ ብሎሽ ሰድቦሻል። ለምንድን ነው ባለጌ ብሎሽ ሰድቦሽ? ለምንድን ነው ይቅርታ ማጠይቅሽ ምናምን ብላ ነግረኛለች። እሱ ነገር ደግሞ ሌሎቹ ለምን ነገርሽ ምናምን ብሎኛል ማለት ነው እንዴ? አንቺ ነሽ እንደ ድመቱን የቀየርሽው? አዎ እኔና አንቺ ነው። አዎ ሌላ እኔ ነኝ እኮ ተቃጥለን ነበር አይደል? አንቺም ነበር። ይቅርታ ጠየቁ እኮ መተው። ስሚ ኪያ ማለት ነው አካውንትሽን አስቀምጪና በውስጥ በኢንቦክስ አስቀምጪ። እዚህ ብዙ ሰው ስለሚወስድ ብዙ ሰው እንትን ስለምን አካውንትሽን አስቀምጪና እኔ እንትን አድርግልሻለሁ። አንቺ የሚያደርግሽ ነገር አድርገሽ ብር አስተላልፍሻለሁ። አሬ አይደለም ሁሉም ሰው እንዲያይ እዚህ ጋር ታደርግ እንጂ አንቺ ደግሞ አንቺ ብቻ ልትረጂያት ነው እንዴ? ቸግሯታል እኮ በጣም ኪያ በጣም ነው የቸገረሽ። ኪያ በጣም ነው የቸገረሽ። በትክክል አትፊ። ይሄ ነገር እኮ እንትን አልሄደም እኮ። እሺ አንቺም ትረጅኛለሽ እኮ። ኧረ ኪያን የምረዳሻለሁ። በጣም ችግሮሻል ገናሌና እንትና ማለት ነው የሩታና የአብርሽን ልጆቹን ሼር አርጉት። ጠዋት ገብተው እኮ ተናግረዋል። ሼር አርጉትና እነዚህ ልጆች ማይቆጠቡ ከሆነ 7ኛ ፎቅ አድርሱት። ሼር አርግታችሁ አምጡ። ይቆጠቡ። 7ኛ ፎቅ ሰላምን እየነሱ ነው። እውነቴን ነው። ጠዋት ገብተው ተናግረዋል። ለምንድን ነው ትላንትና እንደዚህ መጥቶ ይቅርታ ጠይቁ፣ እኛ ይቅርታ ተጠያየቀን ይሄ ስራ ለምን ይሰራል ብለው ጠዋት መጥተው ጠይቀዋል። ስለዚህ ተሚራ ቤቱ ተፈተ ቆይ ብለን ሼር አድርጉትና አምጧቸው። ይህ ቪዲዮ ግን ሁል ጊዜ ትምህርት ቤቱን የማስበ ትምህርት ቤት ትምህርት ቤት ምግቤን ስበላ አንተን የማስበው እዚህ ቤት ስተኛ ማስበው አንተን ትምህርት ቤት ምግብ ስበላ ማስበው አንተን። ቆይ ሳሜራ ማለት ነው አንተ እንዴት አለች? ቆይ ሲከርድ እያደረገች ነው። ፎቶ ሊላክላት እቺ ኮቶት ማለት ነው። ፎቶ ሊላክላት ቆይ ወለህ ቆይ ፎቶ ይላል ወይኔ ማየኒ እዛ እንደዛ አንሶት አንቺ አፈላድ እንደዛ እንትን ምሽት ተደርገ ይጀምር ማለት ነው። እነቱን ብነግራችሁ ግን አንዳንድ ሴቶች ምን ሆናችሁ ነው? እኔ በጣም እኮ ነው የምትገርመው። እንዴ ሆናችሁ ነው? ዛሬ ደግሞ ለምን ጭንቅላትን ያሳጥፈኛል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነሽ? አዊ እኔ ስደተኛው እንዴት ነሽ ማሬ? ጠፍተሻል። ደህና ነሽ? እና ተጣቃታለች እንደ አይሚ የምትባላ እኔ ራሴ አወርኒ በኢየሱስ ምን ይሄ ደግሞ ወይ ውስጥ አይወርድም ወይ ደግሞ እንዴት አድርገህ እንትን ለላክላት ባላ አይሚ ሞት ይደረግ እንትን ማሬ ኖርልኝ፣ እኔ እናት ኖርልኝ። እሺ ነው ቆንጆ ኖርልኝ። አንቺ ነው እኮ አልቀረጽሽም አለኝ። ምንድን ነው የምትሻለኝ? ወይ እንዴት ነሽልኝ? ደህና ነሽ?